ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በአንድ ሳምንት ውስጥ 721 ኢትዮጵያውያን በህገወጥ መንገድ ሳውዲ አረቢያ ሊገቡ ሲሉ ተይዘው መታሰራቸው ተገለጸ። እንደ ገልፍ ኒውስ ዘገባ ከባለፈው ረቡዕ በፊት ባለው አንድ ሳምንት ውስጥ በህገወጥ መንገድ ወደ ግዛቷ ለመግባት ሲሞክሩ 1312 ሰዎች በቁጥጥር ስር ውለዋል። ከታሰሩት መካከል 55 በመቶ የኢትዮጵያ ዜጎች ሲሆኑ 44 በመቶ ደግሞ የየመን ዜጎች ናቸው። ቀሪው 1 በመቶ የሌሎች ሀገር ዜጎች ናቸው። በተጨማሪ 46 ሰዎች በህገወጥ መንገድ ከሳውዲ አረቢያ ለመውጣት ሲሞክሩ ተይዘዋል። የሳውዲ ባለስልጣናት 13241 ግለሰቦች ቀድሞውኑ ከሀገር መባረራቸውን አስታውቀዋል። በተጨማሪም 20378 ሌሎች ግለሰቦች የጉዞ ሰነዶቻቸውን እንዲያገኙ ወደ የሀገራቸው ኤምባሲዎች እንዲላኩ ተደርጓል። ሌላ 4465 ሰዎች ደግሞ ከሀገር ከመውጣታቸው በፊት የጉዞ ዝግጅቶቻቸውን እንዲያጠናቅቁ ተልከዋል። ከደምቢ ዶሎ ተነስቶ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ስር ተደብቆ ከ645 ኪሎ ሜትር በላይ የተጓዘው የ10 ዓመት ታዳጊ በሰላም ተገኝቷል። ታዳጊው ጉዞውን የጀመረው ከሌሊቱ 10 ሰዓት ደምቢ ዶሎ ላይ ሲሆን ማንም ሳይመለከተው በአውቶቡሱ ስር ያሉ የብረት ክፍሎችን ሙጥኝ ብሎ በመያዝ ለ10 ሰዓታት ያህል አደገኛ ጉዞ አድርጓል። ታዳጊው ይህንን ሁሉ ርቀት ያለምንም ጉዳት መጓዙን መረጃዎች ያመለክታሉ። አውቶቡሱ አዲስ አበባ ሊገባ 40 ኪሎ ሜትር ሲቀረው ሆለታ አካባቢ ከታችኛው አውቶቡስ ክፍል የሰው የጣር እንግዳ ድምፅ የሰሙ ተሳፋሪዎች ለሹፌሩ ጥቆማ ይሰጣሉ። ተሽከርካሪው ቆሞ በተደረገ ፍተሻ ታዳጊው ከአውቶቡስ ስር ብረት በመያዝ በሕይወት ተገኝቷል። ጉዳዩ በአሁኑ ወቅት በአሶሳ ፖሊስ ጣቢያ ሪፖርት የተደረገና እየተመረመረ ሲሆን አሽከርካሪዎች ማንኛውንም ጉዞ ከመጀመራቸው በፊት የመኪናቸውን ደህንነትና ስር መፈተሽ እንዳለባቸው ትልቅ ትምህርት የሰጠ ሆኗል። ታዳጊው በጉዞ ላይ ጉዳት ደርሶበት ቢሆን ኖሮ ሾፌሩ ለከባድ የሕግ ተጠያቂነት ይዳረግ ነበር። በመሆኑም ቅድመ ጥንቃቄ ወሳኝ ነው ሲሉ ጉዳዩን የተከታተሉ አካላት ገልጸዋል። የተለያዩ ወንጀሎች መርማሪ አቃቢ ሕግ አብዮት አሰፋ ማንኛውም አሽከርካሪ ሆነ ረዳት ተሽከርካሪው ከመንቀሳቀሱ በፊት አስፈላጊውን ፍተሻ ማድረግ የሚገባው ሲሆን ታዳጊው ይህን ያህል ኪሎ ሜትር በወንበር ስር ተጉዞ ሲመጣ ጥንቃቄ ያላደረጉ አሽከርካሪና ረዳት በህገወጥ የሰዎች ዝውውርና ድንበር የማሻገር ወንጀል ሊከሰሱ እንደሚችሉ ገልጸዋል። የአርሚ 11 እና አርሚ 13 አዛዦች የጀነራል ታደሰ ወረደን ስብሰባ ረግጠው ወጡ። በጊዜያዊ አስተዳደሩና በጽንፈኛው ቡድን መካከል ያለው ልዩነት የመጨረሻ ደረጃ ላይ ደርሷል። የህወሓት ጉዳይ በጣም የሚያስገርም እንዲሁም የሚያሳዝን ሆኗል። ጌታቸው ረዳን አንፈልግም፣ ታደሰ ወረደ ካልሆነ የዓለም መጨረሻ ይሆናል ሲሉ የነበሩ ጽንፈኛው የህወሓት የፖለቲካና የታጣቂ አመራሮች በጀነራሉ ላይ ተነስተውበታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በታህሳስ 19 2018 ዓ.ም ከህወሓት ታጣቂ ቡድን የምዕራብ ግንባር የአርሚ አዛዦችና ሎጂስቲክ አመራሮች ጋር በሽሬ ከተማ ስብሰባ አካሂዶ ነበር። ይህ ስብሰባ በዋናነት ከቅርብ ጊዜ ወዲህ በጊዜያዊ አስተዳደሩና በጽንፈኛው ቡድን መካከል እየታዩ የሚገኙ ልዩነቶችን ለመድፈን ያሰበ ቢሆንም ልዩነቶች የበለጠ የሰፋበትና ከፍተኛ መካረር የፈጠረበት መሆኑን ከታማኝ ምንጭ ማረጋገጥ ተችሏል። በተለይ የአርሚ 13 አዛዥ ጸጋዬ ማርክስ እና የአርሚ 11 አዛዥ ፍስሐ ኪዳኑ ጀነራል ታደሰ በስብሰባው ያቀረበውን ሐሳብ ባለመቀበል ስብሰባውን አቋርጠው የወጡ መሆናቸውን ማወቅ ተችሏል። የእስካሁን ባለው መረጃ ምንም እንኳን ስብሰባውን ረግጠው የወጡ 2 የአርሚ አዛዦች ቢሆኑም ሌሎች ተጨማሪ ከፍተኛ የቡድኑ አመራሮች የፕሬዝዳንቱን ሐሳብ ያለመቀበል አዝማሚያ እየታየባቸው በቀጣይ ቀናትም ልዩነት ተባብሶ እንደሚቀጥል ይስተዋላል። ከዚሁ ጋር በተያያዘ እነዚህ የአርሚ አዛዦች በፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀሌ ጥብቅ ቁጥጥር እየተደረገ እንደሚገኝ ለማወቅ ተችሏል። የውጭ ዜና በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና
በዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ መካከል በፍሎሪዳ በሚገኘው የማር-a-ላጎ መኖሪያ የተካሄደው ስብሰባ በሰላም ድርድር ላይ ከፍተኛ መሻሻል መታየቱ በሚያበስሩ መልእክቶች ተጠናቋል። ሁለቱ መሪዎች ከንግግር በኋላ ወዲያውኑ ለመገናኛ ብዙሃን በሰጡት መግለጫ የሰላም ስምምነቱ ከምንጊዜውም በላይ መቅረቡን አጽንኦት ሰጥተዋል። አስቸጋሪ ጥያቄዎች ትራምፕ ድርድሩ የመጨረሻው ምዕራፍ ላይ መድረሱን ቢናገሩ ገና ያልተፈቱ አንድ ወይም ሁለት በጣም አስቸጋሪና ብዙ ጉዳዮች መኖራቸውን አምነዋል። በጣም ጥሩ እየሰራን ይመስለኛል። ምንም እንኳን አንዳንድ በጣም ከባድ ጉዳዮች ቢቀሩ ወደ ስምምነት በጣም ልንቀርብ እንችላለን። ዛሬ ትልቁ እርምጃችን ተራብደናል። ነገር ግን እውነተኛ መሻሻል የታየው ላለፉት ወራት ነው። ጉዳዮቹ እጅግ ውስብስብ በመሆናቸው ይህ በአንድ ቀን ውስጥ ሊጠናቀቅ የሚችል ሂደት አይደለም ብለዋል ትራምፕ። አክለውም በትናንት በምሽት ከዘለንስኪ ጋር በመሆን የብሪታንያ፣ የፈረንሳይ፣ የጣሊያን፣ የጀርመን፣ የፊንላንድ፣ የፖላንድ እና የኖርዌይ መሪዎችን እንዲሁም የአውሮፓ ህብረት መሪዎችን ማነጋገራቸውን ገልጸዋል። እነሱም በዚህ ውስጥ እንዲሳተፉ አስፈላጊ መሆኑን አምነንበታል። ንግግሮቹ እጅግ ግሩም ነበሩ። ጦርነቱን ለማቆም የሚያስፈልጉትን ጉዳዮች ወደ 95 በመቶ የሚሆኑትን ሸፍነናል ማለት እችላለሁ ሲሉ ትራምፕ አጽንኦት ሰጥተዋል። ከእሳቸው በመቀጠል ዘለንስኪ ለመገናኛ ብዙሃን ንግግር ያደረጉ ሲሆን የአሜሪካው ፕሬዝዳንት እጅግ አስፈላጊ ስብሰባ በማለት አመስግነዋል። ዛሬ ስለ ሰላም ማዕቀፍ ገጽታዎች በሙሉ ተወያይተናል። ባለ 20 ነጥብ የሰላም እቅድ አሁን ላይ በ90 በመቶ ገደማ ስምምነት ላይ ተደርሷል ብለዋል ዘለንስኪ። በተለይም የደህንነት ዋስትናዎች የጠቅላላው ሂደት ቁልፍ አካል መሆናቸውን ጠቁመዋል። ዘላቂ ሰላምን ለማምጣት የደህንነት ዋስትናዎች ወሳኝ ምዕራፍ መሆናቸውን ተስማምተናል። ቡድኖቻችን በሁሉም ክፍት ጉዳዮች ላይ መስራታቸውን ይቀጥሉ ብለዋል የዩክሬን ፕሬዝዳንት። ከስብሰባው በኋላ በትራምፕ እና በዘለንስኪ የተላለፉት መልእክቶች የዩክሬን ጦርነት ወደ ወሳኝ ምዕራፍ ሊገባ ይችላል የሚለውን ተስፋ የበለጠ ሲያጠናክሩም የተቀሩት እንቅፋቶች በቀላሉ የሚታለፉ እንደማይሆኑ ግን መሪዎች አጽንኦት ሰጥተውበታል። በሜክሲኮ አንድ ባቡር ከሀዲዱ በመውጣቱ የ13 ሰዎች ሕይወት ሲያልፍ 98 ሰዎች ደግሞ ተጎዱ። ትላንት ታኅሳስ 19 250 መንገደኞችን ይዞ ይጓዝ የነበረ ባቡር በከፊል ከሀዲዱ መውጣቱን ባለስልጣናት መናገራቸውን ኤኤፍፒ ዘግቧል። የሜክሲኮ ባህር ኃይል እንዳስታወቀው ባቡሩ ከመንገዱ የወጣው በደቡባዊ አካባቢ ግዛት ውስጥ በመጓዝ ላይ እያለ ነው። ባህር ኃይሉ በመጀመሪያ 20 ሰዎች መጎዳታቸውን ገልጾ የነበረ ሲሆን ከጥቂት ሰዓታት በኋላ ባወጣው መግለጫ ግን የተጎዱት ሰዎች ቁጥር 98 መድረሱንና በሚያሳዝን ሁኔታ 13 ሰዎች መሞታቸውን አስታውቋል። በሌላ ዜና 27 ሚስቶች በአንድ ቀን ያገባው ሙዚቀኛ የአፍሮቢት ፈጣሪ ፊላ ኩቲ በፈረንጆቹ በ1978 በአንድ ቀን ውስጥ 27 ሴቶችን ማግባቱ ከአስገራሚ ታሪኮች አንዱ ነው። በወቅቱ የናይጄሪያ ወታደራዊ መንግስት የፊላን መኖሪያ በወረረበት ወቅት አብረውት የነበሩት ሴት ድምፃውያንና ዳንሰኞች ሴተኛ አዳሪዎች በማለት ያዋርዷቸው ነበር። ፊላ እነዚህን ሴቶች በህብረተሰቡ ዘንድ ክብርና የሚስትነት ማዕረግ እንዲኖራቸውን ያገቧቸው ብሏል። ፊላ በአንድ ሆቴል ውስጥ 12 የባህላዊ እምነት ካህናትን በመጥራት ሰርጉን አከናወነ። 27 ሴቶችንም በመፈረም ሚስት መሆናቸውን ተስማሙ። ጋብቻ ቅናትንና የባለቤትነት ስሜትን ስለሚፈጥር ማንም ወንድ በሴት ላይ ስልጣን ሊኖረው አይገባም በሚል በ1986 ፊላ ሁሉንም ሚስቶቹን በአንድ ጊዜ ፈቷቸዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።